አንደበት ፖድካስት። በጣም የሚገርማችሁ ቪዲዮ ለመስራት በጣም ፈልጌ ነበር በዚህ ሳምንት፣ ግን ያው አልሆነልኝም። ያልሆነልኝ ምክንያት ደግሞ ምንድነው? አንደኛ ጉንፋን ይዞኝ፣ ሁለተኛ በቃ ሌዚነት፣ በጣም ሰነፍኩኝ። ነገ ስል ከነገ ወዲያ ስል ሳምንት ሆኖ ቪዲዮ ከሰራሁላችሁ ብቻ መብራት ሄደ። አሁን ደግሞ ልሰራ ስል መብራት ጠፋ። ግን በቃ ያለ መብራትም ቢሆን መስራት አለብኝ ብዬ ነው ይሄንን ቪዲዮ እየሰራሁ ያለሁት። ዋናው ሐሳቡ ነው። ከቪዲዮ ኳሊቲ ትንሽ ወጣ ብላችሁ ሐሳቡ ላይ ፎከስ አድርጉ ለማለት ነው። ዛሬ እንድናወራ የምፈልገው ስለ ንባብ ነው፣ ስለ መጽሐፍ። ለኔ የሰሩልኝ የንባብ ዘይዴዎች ወይንም ቴክኒክስ፣ ይሄንን ብትጠቀሙበት በጣም የንባብ ህይወታችሁ ላይ በጣም ነው የሚጠቅማችሁ። መጽሐፍ ማንበብ ለምትፈልጉና የኔን አነባበብ ዘይዴ ማወቅ የምትፈልጉ ቪዲዮ ሙሉ ድረስ እዩት። ከተለያየ ፖድካስት ከሰውም በጣም አንባቢዎች እንዴት እንደሚያነቡ መርምሬ የደረስኩበት ነገር ነው። ሁሉም የራሱ ቴክኒክ አለው፣ ግን ለኔ የሚሰሩልኝ 9 አካሄዶች አሉ። እስቲ እናውራ። መጽሐፍ እንዴት እንደወድ እንዳደረገኝ ይሄ ቴክኒክ በደንብ እናውራበት። መብራት የለም፣ ግን ያው ትንሽ ጨለም ዳርክ ሆኗል ቪዲዮ። ግን ያው ድምጼም በጣም ይቅርታ ትንሽ እንትን ብሏል፣ ጉንፋን ስለያዘኝ ነው። እንጀምር እስቲ። የመጀመሪያው read what you love until you love to read ነው። የምትወደው ማንበብ አለብህ፣ ማንበብን እስክትወድ። ይሄንን በጣም ብዙ ጊዜ ፕሪች የሚያደርገው ያው ንባብ ነው፣ የታወቀ ነው። ምንድነው ሐሳቡ? ማንበብ የሚባለውን ነገር እስክትወድ ድረስ የምትወደው መጽሐፍ ማንበብ አለብህ። let's break it down። ሐሳቡ ምንድነው? ብዙ ሰው ማንበብ አይደለም የሚጠላው፣ የሚወደው መጽሐፍ ስላላገኘ ነው። የምትወደው መጽሐፍ ደግሞ ካገኘህ ማንበብን እየወደድክ ነው የምትመጣው። እኔ ለብዙ አመታት እንደዛ ተሰቃይቻለሁ። ብዙ ትምህርት ቤት ውስጥ እንደምናውቀው ማንወደው መጽሐፍ ነበር የምናነበው፣ እና ማንበብ የሚባለው ነገር ውስጣችን ካልቲቬት እንዳንወድ ተደርገናል ብዬ ነው ማምነው። ይሄን ደግሞ ብሌም የማደርገው በምንድነው? ያው በስኮል ሲስተሙ ነው። ሜሞራይዝ ማድረግና ያው መፈተን አይነት አነባበብን ነው ያስተማረን ትምህርት ቤት ውስጥ። ግን ትክክለኛ አንባቢ ለመሆን ማንበብን ለመውደድ ከፈለጋችሁ መጀመሪያ መጽሐፍ የምትወዱትን ማንበብ ነው ያለባችሁ። እኔ በደንብ ነው የማስታውሰው። እንደውም እዚህ ጋር ለመጽሐፉ በሚገርም ሁኔታ ይሄ መጽሐፍ ነው The Element የሚለው መጽሐፍ። The Element ይላል ኬን ሮቢንሰን ወንድሜ ነው ላከልኝ ይሄን መጽሐፍ The Element የሚለውን። ያው ከዚህ በፊት ፊክሽኖች ምናምን ሞክሬያለሁ፣ አንብቤያለሁ፣ ያው እንደማንኛውም ኢትዮጵያዊ ክረምት ላይ። ግን ደንስተክ ያን ያህል አንባቢና ማንበብን እንደወድ አላደረገኝም ያ ሂደት። ትዝ ይለኛል ወንድሜ በደንብ ስለሚያቀኝ ቀደም ብሎ ወደ ውጪ ወጥቶ ነበረ፣ ለኔ መጽሐፎችን መላክ ጀመረ። የዛኔ ነው በቃ የተከፈተው የማንበብ አፔታይቴ ልበል። እምወደው መጽሐፍ መላክ ጀመረ፣ ቴስቴን ስለሚያውቀው ማለት ነው። ከዛ በቃ አንዱን ሳነብ ዋው ለካ ንባብ ውስጥ ሌላ ዓለም አለ የሚለው ነገር በደንብ ግልጽ ብሎ ታየኝ ማለት ነው። እና ሌላችሁ የምፈልገው አንድ ሰው አንባቢ እንዲሆን ከፈለጋችሁ የሚወደው መጽሐፍ ስጡት፣ አስቀምሱት። ከዛ he won't stop፣ ሌላም ስጡት። ያን ሲጨርስ እያለ አንባቢ ይሆናል። ስለዚህ read what you love till you love to read የሚባለው አባባል ትክክል ነው። የምትወደውን ማንበብ እስክትወድ ድረስ ማለት ነው። ሐሳቡ በደንብ የሚሰራ ሐሳብ ነው። ሁለተኛው ለኪዩሪያሲቲ ማንበብ፣ ለኢንትረስት ማንበብ፣ ለሚመስጠንን ነገር ለማወቅ ጉጉት ማንበብ። በጣም የምንወዳቸው መጽሐፎች በቃ ዲቫውር የምናደርጋቸው ናቸው፣ ውስጥ ገብተን ተመስጠን የምንቀርባቸው ናቸው። ስለዚህ ለኪዩሪያሲቲ ማንበብ በጣም ወሳኝ ነው። ለማወቅ ጉጉት፣ ለምንድን ነው ይሄ እንደዚህ ሆነው? ሳን ኤክስፕሎር ታደርጋለች የዛሬ 6 ቢሊዮን ዓመት። ለምን? የምንተነፍሰው ካርበን ወዴት ይሄዳል? ለምን? እቺ ዓለም በጣም ባክቴሪያ የተሞላች ነች። ማይክሮባዮም ከየት ነው የመጣው? ለምን? ጥቅሙ ምንድነው? ጉዳቱስ? እንደዚህ አይነት ኪዩሪያሲቲያችን የሚጭሩ መጽሐፎችን ማንበብ በጣም ኢንትረስት ያደርጉናል። እዛ ውስጥ በቃ ፍሎ አለው፣ ምስጥ ብለን ነው እዛ ውስጥ የምንቀረውና ለኪዩሪያሲቲና በቃ የማንበብ ኢንትረስት ኖሮ ማንበብ በጣም ወሳኝ ነው
መጽሐፉን ዲቫር ነው የምናደርገው፣ የኛ ነው የምናደርገው፣ እንኖረዋለን። እንደዚህ ለዴኮሬሽን አይደለም የምንጠቀምበት ወይ ለኤስቴቲክ አይደለም ይዘነው በቃ ለመዞር አንባቢ ነው ለመባል ይሄ እውቀት በጣም ያለው ሰው ነው ለመባል አይደለም። ለራሳችን ነው የምናነበው፣ ለኪዩሪዮሲቲያችን ለማወቅ ያለን ጉጉት ለዛ ነው የምናነበው፣ ለሰው አይደለም። ያ በጣም ወሳኝ ነው። ለራሳችን ስናነብ ራሱ ነው በቃ እየቀየረን የሚመጣው መጽሐፉ፣ እንኖረዋለን። ዝም ብለን የፊሎሶፈር ኮቶችን አይደለም የምንናገረው። እንትና እኮ እንደዚህ ብሏል፣ እንትና እኮ እንደዚህ ብሏል አይደለም። በትክክል እንኖረዋለን። እንደ ፊሎሶፈር ነው የምንኖረው፣ ለኮት አይደለም የምንኖረው። አይታችኋል፣ በተፈጥሮ ፊሎሶፈሩ አለው አላለው የማያውቁ ግን በህይወት የሚኖሩ ሰዎች አሉ። እንደዛ ለመሆን ለራሳችን ለኪዩሪዮሲቲያችን ነው ማንበብ ያለብን፣ ለማንም አይደለም። do it for yourself፣ ለኢንትረስት አንብብ። የዛኔ ማንበብን በጣም እየወደድክ ነው የምትመጣው። ይሄ ኪዩሪዮሲቲ ይሄን ለማሟላት ስትስታነብ ማለት ነው። ሶስተኛው ያው በዚሁ አብሮ የሚያስኬደን ነው። ይሄ ኢምፕሬስ ለማድረግ አታንበብ ከሚሉት ነኝ። ሰውን ለማስገረም አታንበብ። የኔልሰን ማንዴላን ዋክ ቱ ፍሪደም እዚህ ጋር ያለው መጽሐፍ አንብቤዋለሁ ለማለት አይደለም። ነው ሪድ በቃ የራስን ኪዩሪዮሲቲ ለማርካት ለማወቅ ቲክታክ ቪዲዮም ለመስራት አይደለም። ሼር ማድረግ ምንም ችግር የለው፣ ግን አንባቢ ነው እንድትባል ሳይሆን ወይንም ኢምፕሬስ ለማድረግ ሳይሆን ለራስ አንብብ። ይሄ በጣም ወሳኝ ነው። እንደዚህ ስታደርግ ማንበብን እየወደድክ ነው የምትመጣው። አራተኛው አሪፍ የሚባሉ መጽሐፎች መደገም አለባቸው፣ ሪሪድ መደረግ አለባቸው፣ ድጋሚ መገዛት አለባቸው ከሚሉት ነኝ። አሪፍ የምትላቸው መጽሐፍ በቃ ይገባቸዋል። ምክንያቱም አንዳንድ መጽሐፍ ስታነቡ ሃይላይት ወይ ታረጉታላችሁ ወይ የሆነ ቻፕተር ይነካችኋል። በቃ እሷን ታስቀምጧታላችሁ የሆነ ነገር ወይ ፎቶ አንስታችኋት ወይ whatever። ያ የነካን ለምክንያት ነው። ፍሌክስ ፍሪድማን ላይ ነው ይሄንን የሰማሁት። የነካ ምክንያት አለው። ደግመህ አንብበው፣ ደጋግመህ አንብበው። አሪፍ የሚባሉ መጽሐፎች መደገም አለባቸው። ስትደግማቸው ያላወቅከውን ኢንሳይት ድጋሚ ታውቃለህ። ልብ ያላልከውን ነገር፣ ፎከስ ያላረክበትን ነገር እና ደግመህም ግዛው። መጽሐፉ ላይ ጻፍበት፣ ያንተ ነው። ሃይላይት አርግበት። whatever it works for you it's yours። የራስህ አርገው፣ ውስጡ ጥፋ። ከምር በጣም እንደዛ ነው መነበብ ያለበት። በጣም ያው ስለ ጆያ አላወራችሁም፣ ስለ መጽሐፍ ብዙ ሰርችላችኋለሁ ቪዲዮ። የማንበብ ጥቅም ምናምን አይደለም ዛሬ። እንዴት እኔ ማነብበትን ዘይዴ ነው የነገርኳችሁ ያለሁት። ስለዚህ መደገም አለበት። አሁን እዚህ ውስጥ እስቲ ቆይ የደገምኩት መጽሐፍ አለ። probably the element ነው የደገምኩት መሰለኝ። ሌላውን እንኳን አልደገምኩትም። እዚህ ጋር ኩዌንቲን ታራንቲኖ መጽሐፍ አለ። that's about it። የደገምኩት መጽሐፍ የለም፣ ግን መጽሐፍ በጣም ነው የምደግመው። ኪንድል ላይ ያሉትን መጽሐፎች ደጋግሜ በጣም ነው ማነባቸው። እንደውም ኮሌክሽን ሰርቼላቸው መደገም ያለበትን ድጋሚ አነባዋለሁ። ስለዚህ መጽሐፍ መድገምን ግድ አድርጉት። መጽሐፍ ስታነቡ አምስተኛው ኮንፊውዝ ያደርጋችኋል። ያ ኮንፊውዥን በጣም ወሳኝ ነው። በቃ ስትወዛገቡ። ለዚህ አሪፍ ምሳሌ የሚሆነው ይሄኛው መጽሐፍ ነው። እንደዚህ የሚያወዛግብ መጽሐፍ በህይወት አንብቤ አላውቅም። ታያችኋል ወይስ ተገልብጧል? I think ተገልብጧል። ብቻ ይሄ መጽሐፍ የዴቪድ ዶይች መጽሐፍ በጣም ኮንፊውዝ የሚያደርግ መጽሐፍ ነው። እስካሁን ያልገባኝ መጽሐፍ ነው። The beginning of infinity ይላል ዴቪድ ዶይች። explanations that transfer the world ይለናል። በጣም ኮንፊውዝ የሚያደርግ መጽሐፍ ነው። ያወዛግባል፣ ግን ማወዛገቡን ደግሞ እኔ በጣም ነው የምወደው። ኮንፊውዝ አረጋችሁ ማለት ልክ ጂም ውስጥ ገብታችሁ ኤክሰርሳይዝ እንደማድረግ ነው። ፔኑ ነው አይደል የሚቀይራችሁ፣ ወደ መስሉን የሚቀይረው። ፔን ከሌለ መቀየር የለም፣ ቴንሽን ከሌለ ማሰል የለም አይደለ? ልክ ይሄኛው መጽሐፍ አይምሮአችሁን ሲያስጨንቀው ያ ፊዚካል ፔን አይነት ነው የምትማሩት የዛኔ ነው። ፔን ከሌለው ኮንፊውዥን ከሌለው የምታውቀውን ነገር ደግመህ የምታነበው ከሆነ what's the point? ስለዚህ የሚከብዳችሁ መጽሐፍ ማንሳት መፍራት የለባችሁም። ቻሌንጅ ካረጋችሁም which is good በጣም አሪፍ ነገር ነው። የምንቀየረው የዛኔ ነው። የምናውቀውን በቃ ዓለም ውስጥ ደግመን የምናነበው ከሆነ እሱ ማስታወስ ነው የሚሆነው። ስለዚህ ቻሌንጅ የሚያረጋችሁን ነገር አትፍሩት። ጂም ውስጥ ያለው አንድ አይነት አካሄድ ነው።
ቻሌንጅ ካላረጋችሁ አይቀይራችሁም። መጽሐፉም ኮንፊውዝ ካላረጋችሁ አይቀይራችሁም። ስድስተኛው ያነበብከው መጽሐፍ ቁጥሩ አይደለም ዋናው። ብዙ ሰው በቁጥር ነው የሚያምነው። በዚህ ዓመት 50 መጽሐፍ አንብቤያለሁ፣ በዚህ ዓመት ምናምን አንብቤያለሁ፣ ሜትሪክስ እንትን ይላል። እኔ ግን እንደዛ አይደለም የማነበው። ቁጥሩ አይደለም ዋናው። it's the quality of books። መጽሐፍ ጀምረህ አለመጨረስ ችግር የለውም። ቁጥሩ አይደለም ዋናው። ጀምረህ life is too short ወደዛ አሽቀንጥረውና ሌላ መጽሐፍ አንብበው። ልክ እንደጀመርከው እንደዛ አድርገው እያልኩ አይደለም፣ ግን ያስታውቃል። ቻሌንጅ የሚያደርግህ መጽሐፍ፣ የምታውቀውን ነገር የሚነግርህ መጽሐፍ፣ አንድ ሐሳብ ይዞ በቃ መጽሐፉ እንደዚህ ትልቅ እንዲሆን መለጠጥ፣ መደጋገም፣ ሐሳብ በቀላሉ መናገር የምትችለውን ነገር ማስረዘም ምናምን ያላቸው መጽሐፎች መዘለል አለባቸው። life is short። በጣም አጭር ጊዜ ነው እዚህ ምድር ላይ ያለ። ብዙ መጽሐፍ ማንበብ አትችልም። ስለዚህ if it's boring ግድ የለውም። እንደውም የሆነ እንትን አይቼ ነበር ካልኩሌሽን፣ እድሜህን ተሰጠውና ከዛ በምንድነው የምታካፍለው? ብቻ የሆነ ነገር ስታካፍለው እዛ ድረስ ኢንትረስት ካላረገ መጽሐፉ ያ መጽሐፍ ላንተ አይደለም ማለት ነው የሚሉ አሉ። ያው እንደዛ ካልኩሌሽን ውስጥ ባንገባ፣ ግን ብቻ ሞራል ኦፍ ስቶሪ መጽሐፉ ኢንትረስት ካላረገ በቃ ሊቭ ኢት ቶ ድጋሚ ደግሞ ሌላ ቀን አንሳው እንጂ በቃ አቁምና ሌላ መጽሐፍ ደግሞ አንብብ። በአንዴም ብዙ መጽሐፍ ማንበብ ይቻላል። ምን ችግር አለው? አንዱን ጨርሰው ወደ አንዱ ግዴታ መሄድ የለብህም። ግን ዳይጀስት ማድረግ ደግሞ ትልቅ ችሎታ ነው። መጽሐፉን በላዩ ላይ ስታደርግ ኢንፎርሜሽን ኦቨርሎድ ነው የሚሆነው። አትኖረው፣ ምንም ህይወትህንም አይቀይረውም። ዝም ብሎ ዕውቀት ማጋበስ ብቻ ነው። ኢንፎርሜሽን ማጋበስ፣ ዕውቀት ሌላ ነገር ነው። ዕውቀት የምንኖረው ነገር ነው። ኢንፎርሜሽን ማጋበስ ነው የሚሆነው እና ዶፓሚን ነው የሚሆነው። እንደዛ መሆን የለበት። የኔ አነባበብ ዘይዴ ይሄ ነው። እንግዲህ ስድስተኛው ቁጥሩ አይደለም፣ ከደበረ አቆመው። ሰባተኛው የምትወዳቸውን የሚባል 100 መጽሐፍ ካነበብክ ነው እሱ በህይወት ውስጥ እነሱን መደጋገምና ኦብዘርቭ አድርገ ወደ ውስጥ ወደ አንተ ማስቀረት የራስ ማድረግ ይሻላል አዲስ መጽሐፍ ሁሌ ከማባረር። ይሄ ብዙ ጊዜ ፖድካስት ላይም ብየዋል። አዲስ መጽሐፍ ቼዝ ከማድረግ የነካህን መጽሐፍ ደጋግመው 100 መጽሐፎቹን ደጋግመ ያንተ ካረካቸው በኋላ ከኖርካቸው በኋላ ወደ ሌላ መሄድ ሞክር እና ለመኖርም መሞከር አለብህ። በቃ ለመኖር ሞክራለሁ ካላልክ መጽሐፉ ዝም ብሎ እንድትኖረው ያደረገ ኢንቴንሽናሊ ያነበብከውን ነገር እስቲ ልኑረው ብለህ ካልሞከርክ በጣም ከባድ ነው የሚሆነው። ዝም ብሎ ማጋበስ ነው የሚሆነው። ሜሞሪውም አይበቃውም። በቃ ይረሳዋል። ታስገባለህ፣ ይረሳዋል፣ ታሳልፈዋለህ፣ ታስገባዋለህ፣ ትረሳዋለህ፣ ታሳልፈዋለህ። ስለዚህ እንደዛ አይደለም መሆን ያለበት 100 መጽሐፍ መደጋገም፣ ሜዲቴሽንስ በጣም መደጋገም ያለበት መጽሐፍ ነው። ሁሉ አዲስ ነገር ነው እንደው የምታገኝበት አሉ ነው የምወዳቸው። Almanac of Naval Ravikant every time I read it phenomenal። አሁን ደግሞ Book of Elon በቃ ሃይላይት ያደረኳቸው መጽሐፎች ደግሜ ሳነባቸው gives me joy። ቡናን ተጠጣለህ፣ ታነባለህ ለአንድ ሰዓት ታይም ሲኖርክ መጽሐፍ ውስጥ በቃ ትጠፋለህ። ወከባ ነው ያለው ውጪ፣ አንተ ግን ሌላ ዓለም ውስጥ ነህ። በጣም ትልቅ ጆይ ነው ያለው። ስለዚህ 100 መጽሐፍ መደጋገም። 8ኛው ኤክሳይትድ የሆንከው መጽሐፍ በጣም ወሳኝ ነው። ኤቭሪዴይ በቃ ልታነበው ጓግተህ የምትሄድለት መጽሐፍን ማግኘት አለብህ ፈልገህ። ያ መጽሐፍ ነው በቃ ያንተ ሆኖ የሚቀረው፣ ውስጥ ነው፣ ትኖረዋለህ። ማንበብ ብቻ ሳይሆን ትኖረዋለህ። ስለዚህ ኤክሳይትድ የምትሆነው መጽሐፍ በጣም ፈልገው። ይሄንን ጥያቄ ዶክተር ግርማን አንዴ ጠይቄው ነበር። በጣም ማንበብ ይወዳል እንደምታውቁት እና ምን አለኝ፣ ሴፒየንስ የዩval harari የወጣ ጊዜ አለኝ ሰርጀሪ እየሰራው ወይኔ ቤቴ ሄጄ እንጨርሼ እስካነበው ብዬ አጓጓኝ መጽሐፍ ነበር ሲል በጣም በቃ በደንብ ነው የተሰማኝ ስሜቱ። ጓግተ ከሥራ በኋላ ተመለሰ ቤት ልታነበው የምትጓጓው መጽሐፍ መኖር አለበት። የዛኔ እየወደድክ ነው መጽሐፍ ማለት ነው። it excites you። ያ ኤክሳይትመንት መኖሩ ጥቅሙ ምንድነው? መጽሐፉ ያንተ ሆኖ ነው የሚቀረው። ዝም ብሎ የገባ ኢንፎርሜሽን አይደለም የሚሆነው፣ ይቀይራል። 9ኛው መማር የሚባለውን ነገር መውደድ አለብህ። ለማወቅ ያለህ ጉጉት በጣም ወሳኝ ነው። አሁን ደግሞ የኢንፎርሜሽን ምንም ችግር የሌለበት ጊዜ ውስጥ ነው ያለነው። እንደ ልብ ነው ያለው። የትም ፈልገህ ታገኘዋለህ። ስለዚህ ለመማር ለማወቅ መጓጓት አለብህ።
አለበለዚያ ምንም ዋጋ የለውም። እንደዚህ ነው እንግዲህ እነዚህን 9 ነገሮች ከተከተላችሁ የኔ ነው ይሄ። ሁላችሁም የራሳችሁ አለ፣ ይለያያል እንደሰው። የኔ ልክ ነው እያልኩኝ አይደለም፣ ግን ይሄ አካሄድ በጣም ነው የሚጠቅማችሁ። it's really important። መጽሐፍ ስታነብ አነባበብ አለው። ሌላ ሰው ደግሞ ብትጠይቁ የራሱ አነባበብ ሂደት አለው። ግን ለኔ መጽሐፍ ያው ህይወታችንን ሊቀይረው ይገባል፣ አስተሳሰባችንን ሊቀይረው ይገባል። ማሰብን ይሰጠናል። ማሰብ የምንችለው ስናነብ ነው። ስለዚህ በቃ እነዚህ ነገሮች ከተጠቀማችሁ ማንበብን ትወዳላችሁ ብዬ ገምታለሁ። at the same time ደግሞ የኔ አነባበብ ስልት ይሄንን ነው። ሀቢት ያደረኩትም የዛኔ ነው። every day accumulate ያደርጋል ባይዘው የምታነቡት። ለምን 5 ፔጅ አንብባ አተኛም? ሁሌ ተታገል። ማታ ነው ሳነብ። ለምሳሌ የረሳሁት ነገር ያልነገርኳችሁ፣ ማታ አውቶባዮግራፊ ማንበብ ደስ ይለኛል። አንዳንዴ ፖድካስት ማልሰማበት ጊዜ ስተኛ አውቶባዮግራፊውን አንብቤው ስተኛ በአይምሮዬ ተኝቼ ስለ አውቶባዮግራፊው ያነበብኩት ሰውዬ ለምሳሌ ስለ ኢሎን ማስክ አነበብኩኝ። እንደዚህ አድርጎ እኮ ይገርምሃል ወደ ሳን ፍራንሲስኮ በፕራይቬት ጄቱ እየሄደ ልክ ሰርቨሩን ገጥማችሁታል ሲላቸው አልገጠሙትም። በቃ ፓይለቱን አዙረው ፕሌኑን ብሎ አዙሮ ሄዶ ሰርቨሩን ከከዝኖቹ ጋር ራሱ ገጠመው ሲል ዋው that is የሚነካ ነገር ነው። urgency ነው የሚያሳየን ወዲያው ነገሮችን ስለማድረግ። ኦኬ ይሄ ከባድ ነገር ነው። እሱን ሳስብ እንቅልፍ ይወስደናል ማለት ነው። ከዛ ጠዋት ሲንክ አድርጎ ስንተኛ በተለይ በጣም ከሱ የምናደርገው በጣም ወሳኝ ነው ብዬ ነው የማምነው። ይቀመጣል አይምሮአችን ውስጥ እና እንደዚህ ነው የማንበብ። እስቲ ኮሜንት ላይ ጻፉልኝ ስለምን ሰራላችኋለሁ። አሁን በዚህ አመት ሰሞኑን ስለወደድኳቸው መጽሐፎች ጻፉልኝ። ይሄንን የዴቪድ ዶይችን መጽሐፍ እስቲ ኮሜንት አድርጉልኝ። አንድ ለአሸናፊ መሸለም ፈልጋለሁ። ዴቪድ ዶይች The Beginning of Infinity የሚለው መጽሐፍ መሸለም ፈልጋለሁ። ለኔ ሰብስክራይበሮች ጻፉልኝ እና ቴሌግራም ፔጅ ላይ ደግሞ ግቡና ጆይን አድርጉ። አንደበት ፓድ ብላችሁ እዛ ላይ ብዙ መጽሐፎች ፖስት ለማድረግላችሁ ማለት ነው። እዛ ላይ ፖስት አድርጉልን። እዚህ ድረስ ስላያችሁት በጣም አመሰግናለሁ። አንደበት ፖድካስት ፒስ። Andaba Podcast.